እውነተኛው አንድ ያዳምጥ እውነተኛው አንድ ስንታዬ አንድ ያናገረውና አንድ ያናገረው ሃይማኖቱ ምንድነው? አንተ ኦርቶዶክስ። እኔ የጥንቷ የጠዋታ ኦርቶዶክስ ተዋህዶ የሥላሴ አማኝ። ዝም በል አፍህን የከፈትክ አንተ ኦርቶዶክስ አትበል። እሺ ክፈት አንተ አፍህን እስቲ አንተን አፍ ሲከፈት ልንገርህ አንዴ ስማ። የክርስትና ዋነኛ እምነት እንደሚለው ማለት ነው ሶስት እግዚአብሔር አለ ማለት አይቻልም። ገብቶሃል አይደል? ክርስትና የሚያስተምረው ፊደል ተከታይ ነው። ሶስት አምላክ አንልም ማለት ሶስት አምላኮች የሉም የሚል ትርጉም የለውም። ሶስት አምላክ ስትል እኮ ሶስት አምላክ ነው፣ ሌላ ትርጉም የለውም። ሶስቱ አምላኮች አንድ አምላክ መሆናቸው ስላወቅህ አምላክ እግዚአብሔር ሆይ ብለህ ጸልይ ማለት እንጂ ሶስት አምላኮች የሉም ካልክማ ሥላሴ የሉም። አንዴ አፍህን ዝጋ፣ አንተ ሥላሴ ማለት ሲጀመር ሶስቱ አምላኮች ማለት ነው። ሶስቱ አካሎች ብቻ አይደለም፣ ምክንያቱም እያንዳንዳቸው አካሎች አምላክ ናቸው። ሥላሴ ስትል ሶስቱ አምላኮች ያልሆኑ ሶስቱ አካል ምን አይነት አካል አምላክ ያልሆኑ አካል የኛንተ መረዳት አስቀምጠውና እናውራ። ሶስት አምላክ የሚለውን አንተ ያዘው። የትም አላመጣሁት ከቤተ ክርስቲያኑ ነው የመጣሁት። አንተ ያዘው፣ ይሄንን አንተ ያዘው። ልጠይቀው ቅድም እኮ ይዤው ነበረ ወጣሁኝ፣ ድንገት ስልክ ተደውሎብኝ። ይኸውልህ እውነተኛው ልንገርህ አንዴ፣ አንተ አሁን የምትናገርበት መንገድ የተሳሳተ መንገድ ይዘህ እኛን እንትን ለማለት ነው። አንተ አሁን ምንድነው መለኮት ማለት በመለኮት በስልጣን በአገዛዝ አንድ ናቸው። አንድ ናቸው ማለት እኩል ናቸው ማለት አይደለም። ሶስትነታቸው ደግሞ በምንድነው ካልከኝ፣ ሶስትነታቸው ወይ አንድ ናቸው ማለት እኩል ናቸው ማለት ነው አይደለም? ይሄን መልስ። አንድ እግዚአብሔር ተብሎ ነው የሚጠራው። ሶስት እግዚአብሔር አይባልም። አብ ወልድ መንፈስ ቅዱስ አንድ ናቸው ማለት እኩል ናቸው ማለት አይደለም እኮ። እኩል አንድ እግዚአብሔር ነው የሚባለው፣ አንድ ነው የሚባለው እያልኩ እኮ ሶስት እግዚአብሔር እያልኩ እኮ ነው። በስልጣን እኩል ናቸው ማለት በስልጣን አይበላለጡ ማለት አይደለም ትርጉሙ። አንዱን በስልጣን አይበልጠው ማለት አይደለም ትርጉሙ እኮ። አንድ የሚባለው ለዚያ እኮ ነው። አንድ የሚባለው ለዛ በስልጣን አይበላለጡ ማለት ሶስት ባለስልጣኖች የሉ ማለት ነው። ሶስት ባለስልጣን የሚባል የለም። እዚያ ጋር ስትመጣ አንድ አምላክ ብለህ ነው የምትይዘው። እና ሶስት ባለስልጣን ከሌለ ምን ልታረግ ነው ታዲያ? አንተ ሰልማል። ለምንድን ነው ታዲያ ወልድ አምላክ ነው ብለህ ኢብራሂም ጋር የምትከራከር? ሶስት ባለስልጣን ብለህ ምን አብረህ ነው? አንድ ባለስልጣን ካለ አንድ አካል ብቻ የምታምን ከሆነ አንዴ ሲስማኝ ምን አከራከረ? ከሙስሊም ወልድ ምንድን ነው? ከየት አመጣው? ቆይ አይደለም ይሄን አስተምሮ ከየት አመጣው? ጠይቀው እስቲ መጽሐፍ ቅዱስ ውስጥ ገብቶ አውጥቶ ያሳየን። ሶስት የተለያየ አምላክ እንዳለን መጽሐፍ ቅዱስ እንዳሳየን ያሳየን ብዬ ጠይቄው የሆነ ጥቅስ ከፍቶ ነበረ ቅድም እና እስቲ እዛው ጥቅስ ጋር ተመልሰ አስረዳኝ እንዴት ሶስት አምላክ እንዳገኘ። እሱም ብቻ አይደለም ያገኘሁት እኮ ራሱ አብን ቅድም አሳየው እኮ አብ ብቻውን አንድ አምላክ ተብሏል። ስለዚህ አንተ የምታውቀው አንድ አምላክ ሶስቱን ነው። ሶስቱ ባንድ ላይ አንድ አምላክ እንደሚባሉ ነው የምታውቀው። አላቆምም። ቆይ ተረጋጋ። አዳምጥ። አይደለም አንተ የምትለውን አይደለም አዳምጠው፣ መጽሐፍ ቅዱሱ የሚናገረውን ነው። መጽሐፍ ቅዱሱ ከታች አዳምጥ፣ ተረጋጋ። ኦርቶዶክስ ኮንክ አሁን ተጠቀሰ። በኋላ በሰውና በእግዚአብሔር መካከለኛ የሆነ ደግሞ ክርስቶስን ጠቀሰ እና እሱ ከአብ ጋር አልነበረም። ያስረዳ የፈለግከውን ትተህ አንተ ሊነግርህ የፈለግከውን ትተህ አይ እዚህ ጋር አብን አምላክ ብሎታልና ስለዚህ በቃ አንተ አንድ አምላክ የምትለው ሶስቱን በአንድ ላይ ነው እንጂ አብን ብቻ አንድ አምላክ ትለዋለህ? እስቲ ደፍረህ በል። አብን አምላክ ብዬ ለምን አልለውም ነው የማልልበት ምክንያት አስረዳኝ እስቲ። አብ አምላክ ነው የማልልበት ምክንያት አንድ አምላክ የምትላቸው ሶስቱን በአንድ ላይ ነው እንጂ አንዱን ብቻ አንድ አምላክ ብለህ ሰብከህ ታውቃለህ? አሁን ይኸውልህ የኔን ስብከት ተወውና ለምን ትሸሻለህ? ይሸሻል። በቃ አስረዳኝ። እኔን ነው እድሉን እየሰጠው የሚጠየቀውን ትቶ የማይጠየቀውን ነው የሚመልሰው። ለኔ አስረዳኝ። እንዴት አድርጌ ነው አብን አንድ አምላክ የማልልበት? የምትጠየቀውን ስትመልስ ነው የሚገባ። ጥያቄ እየሸሸ ነው የሚገባ አይደለም። መልስልኝ፣ ይሄን መልስልኝ። አንተ ይሄን ከመለስክልኝ እውነትም ልክ ነህ ማለት ነው። ምኑን ነው የምመልሰው? የማልልበትን ምክንያት ንገረኝ። አብን አንድ አምላክ የማልልበት ምክንያት። አንድ አምላክ የማልልበት ምክንያት? አዎ መጀመሪያ አንተ አንድ አምላክ እኔማ አምናለሁ አንድ አምላክ እለዋለሁ። አንተ ግን አንድ አምላክ የሚባሉ ናቸው ያልከኝ አይደል? አልከኝ እኮ። ምንድነው በየቦታው የምትረግጠው? አንተ ነህ እንጂ የምትረግጠው። እኔማ አምናለሁ አንድ አምላክ እንደሚባል። አንተ ግን አንድ አምላክ የሚባሉት ሶስቱ በአንድ ላይ ናቸው ብለህ ያልከራከር ያለው ሶስት አምላክ ነው ያለን ስትል አልነበር እንዴ? አሁን እና አብም አንድ አምላክ ነው፣ አካል አለው እኮ አንድ አካል ያለው ነው። አንድ አምላክ የተባለው አካል አለው፣ አካሉ አምላክ ነው ማለት ነው። አምላክ የተባለበትን እንደው እስቲ ከመጽሐፍ ቅዱስ
ብቻውን አምላክ የተባለበት ጅርጅር ነው የሚለው ልጁ። ከሌላ ሰው ጋር አውራ። የሚጠየቀው ትቶ የማይጠየቀው ነው የሚመልስ አይደለም። እውቀቱ ካለህ እኮ ይኸውልህ አንተ አሁን አምነሃል ወልድ አንድ አምላክ ነው። አማርኛ አንድ አምላክ ነው ብለሃል። ይሄንን ሁሉ ካመንክ አሳየኝ ነው የምትናገረው። ነጣጥለህ አንድ የተባሉበትን አሳየኝ እኔ እንድቀበልህ። የሆነ ያልሆነ ትምህርት ይዘህ መተህ እዚህ ሰዎችን ግራ አታጋባ። ግራ የገባህ ስትጠይቅ መልሳ የተጠየቀውን ፖይንት መልስ። ከጠየቁ ሶስቱ ጥያቄ እኮ አንዱን አልመለስክም። እውነተኛው ሰላም። አሁን በአጭሩ በቃ ባለመስማማታችሁ ሁለታችሁም ኦርቶዶክስ ናችሁ። በኦርቶዶክስ ደግሞ ሁለት ነገር እንዳለ አይተናል። አንደኛው ሶስት አምላክ እንደሚያመልክ አይተናል። አንደኛው ደግሞ ሶስትም አንድም ብሎ እንደሚያምን አይተናል። ስለዚህ ሁለት አይነት ኦርቶዶክስ እንዳለ ዛሬ ተረድተናል ማለት ነው። ስለዚህ እኛ የዚህኛውን ኦርቶዶክስ አይነት አናውቅም። ይቅርታ አድርግልኝ። ብቻውን ነው በነገራችን ላይ ብቻውን ነው። ታውቀዋለህ እሱን አንተ የእሱን አይነት ኦርቶዶክስነት ታውቀዋለህ? የእሱ ኦርቶዶክስነት የዘልማድ ኦርቶዶክስነት እንደሆነ የማውቀው እኔ አሁን ኦርቶዶክስ አይደለሁም ስነግራችሁ፣ እኔ ኦርቶዶክስ አይደለሁም። ግን እና ምን አገባ ታዲያ ስለኛ ለምንድን ነው የሚያገባው? ምን አገባህ ይላል እንዴ? ስለ ክርስትና አይደል እያወራህ ያለው? እናንተ ለማንኛውም ኦርቶዶክስ ነኝ ብለህ ማን አውራ አለ? ፕሮቴስታንት ከሆንክ ፕሮቴስታኑ የስላሴ አማኝ ብለህ አታወራ? ምን አገባህ? በስላሴ አስተምሮ ካቶሊክ፣ ኦርቶዶክስ፣ ፕሮቴስታንት አይለያይም። ፕሮቴስታንት ሆኖ ይህንን ለመለየት ኢየሱስ አሁን አማላጅ ነው ወይስ አይደለም? እስቲ ለምን በዚህ አታወሩ? መጀመሪያ ይህንን እንድንለይ ማለት ነው። እውነተኛ